አሁን ስምታድሰው አሁን አስገባችኋል። ማን የላካችሁት? እስቲ አንዳንድ ብቻ ሳይሆን እንትንም ገስትም ላኳ። ኦፍ ገስት ላይ ገብቶ ግን ሰው መፈለግ በጣም ነው። ለምን አንዳንድ ሰው በድንገት ነው የሚገባው? እስቲ ሌላ ሰው ያ ኩኩ ግቢ ኩኩ ያ ለምን አንዳንድ ጻፍሽ ታዲያ? ካፌው ያ ግባ። ሰላም ነው ግባ። የሰይፉና የደረጀን ወይ የኢቢኤስን ንግግር ልዩነት ሶስቱን እንዴት አየኸው? እኔ በጣም ኮንፊውዞኛለሁ ሄልዬ፣ በጣም ነው ኮንፊውዞንኩት እኮ። በጣም የሚገርምሽ ነገር ግራውን የተጋባሁት ማንን እንመን የምለው እኮ ለዛ እኮ ነው። ገባሽ? መጀመሪያ ደረጃ ኃይሌ ቀረጻ ነበረው። ጠዋት ሱፉን ለብሶ ምን ብሎ ፏ ብሎ ወጥተዋል። መጀመሪያ ሐሙስ ዕለት ቀረጻ ቀርጾ ነበር። የልጆች ምንድን ነው የእንትን የቤተሰብ ጨዋታ ቀርጾ ከዛ በኋላ ደግሞ ጠዋት ላይ ለባብሶ ወጣ ብላ ከዛ በኋላ እንትን ስትል ነበረ። ከዛ በኋላ ግን ሆስፒታል ሄደ አሉ። ግራ ገባን፣ ኮንፊውዝ ሆነ። ከዛ ደግሞ ትላንትና ደግሞ ሰይፉ ትላንትና ደግሞ ገባና ደግሞ እንትን ብሏል። ታሞ መጀመሪያም እንትን ብሎ እዛ አርፎ ነበር፣ ሞቶ ነበረ እና እንትን ተብሎ ኦክሲጅን ተደርጎለታል። እንደሞተ ነው ግን ቤተሰቡ እንትን እንዳያውቅ ተደርጎ ነው ምናምን አለ እና የሆስፒታሉን ስም ለማስዳት ነው እሱ በጣም የተጋጋጠው ማለት ነው። የተሳሳተ ሆስፒታል ላይ ነው ድንጋይ እየወረወራችሁ ብሎ እንኳን በግልጽ ተናገረ። አዎ ዌብሳይቱ ላይ ገብተው በየዌብሳይቱ የተቃወሙ ነው። ዛት ሚንስ ሆስፒታሉን ነው ሲጀመር እዛ አልነበረም የመጀመሪያ የሄደውም ራሱ እዛ አሁን ድንጋይ እየወረወራችሁ ያላችሁት የማቆያው ቦታ ነበረ ብሎ እንኳን ቀጥታ ስም ማጽዳት ላይ ነው የሄደው። አዎ እሱ እኮ ነው የምልሽ። እና ደግሞ ምንድነው እሱ ሰውየው ዌብሳይት ላይ እየገቡ እናንተ ናችሁ የገደላችሁት እያሉ በጣም ብዙ እንትኖች ደርሰውብናል እና ለሰይፉ ነግረውታል። ገባሽ? በጣም ቀረቤታ ያው ሰይፉም ፐብሊክ ፊገር ስለሆነ በቃ ንገርልን ምናምን ብለውት ይመስለኛል። እነሱ ገብቶሻል ይገሉናል ወይ የሞተው ምናምን ብሎ እያስተባበረ ትላንትና ወዲያ እንደዛ ነገር ተናገረ እና ኮንፊውዝ ሆናል። ማን ጋር እንደሆነ ትክክለኛው ነገር ግራ ነው የሚያጋባሽ። ገባሽ? አሁን ደረጃ ላይ የተናገረው ትክክል ይመስላል። ምክንያቱም እዛው ስለነበረ ማለት ነው። ገባሽ? እዛ ነበረ ራሱ ቦታው ላይ ስትምነው ዘጋባት። እንደውም ሆስፒታል ነኝ ብሎ ዘጋ። ለብሶ እኮ ስራ እሱ እኮ ወደዛ እየሄደ ነው እኮ ደረጀም ራሱ እኮ የነበረው። ሆስፒታል ነኝ እኮ አለ። መጨረሻ ሆስፒታል ነኝ አላት ለእሷ። በቃ ቻው በኋላ እደውልልሻለሁ ብሎ ዘጋው። ከዛ ስትሰማ ደግሞ ዮሴፉ ደግሞ ቤት ውስጥ የሞተው አለ። ጁሱም ምንም ጥርጣሬ አደረብኝ። ታውቁታል። ጁሱ ራሱ የተመረዘ ነው ምንድን ነው እንዴት ሊያስመልሰው ቻለ? ገባሽ? ጠጥቷል ጁስ አለ። ጁስ ጠጥቶ አስመለሰው አለ። እዚህ ጋር በጣም ግራ የሚያጋባሽ ነገር ይሄን አቴንሽኑን ዳይቨርት ማድረግ ነው የፈለገው። አሁን የጁሱ ሜንሽን ያደረገበት ምክንያት ሰው ትኩረት ቀጥታ ወደ ጁሱ እንዲሆን ነው የተፈለገው። በእርግጥ አይታወቅም፣ ምክንያቱን ፈጣሪ ነው የሚያውቀው። ግን የልጁ አሟሟት ከአሟሟቱ እስከ ቀብሩ ድራማ ነው ለኔ። በቃ ሚስትየው ራሱ የሆነችበት ያዘነች አትመስልም። ሰው ያዘነ ሰው ባለቤቷ የልጆቹ አባት የሞተ ሰው እንደዚህ ነው እንዴ? ፊት ሸፍነ ነው እንዴ? ሰዎችን በቆረጣ እያየ ነው እንደ ያዘነ የምትገልጸው? ሀዘን እኮ ደንግጣ ከሆነስ ደንግጣ ምን ሆነሽ ነው? ይሄ እኮ ትራቭል አርጋ ነው ካሜራ እንዳያት ትራቭል አርጋ ነው የመጣ። አዎ ካሜራ እይታ ውስጥ እንዳትገባም እንዳትል ፊቷ እንደዛ ሸፍና አቀርቅራ ባል የሚያክል ነገር የሶስት ልጆች አባቷ ባሏ እንደዛ ተለያይተው ነበረ። ልጆችን ብቻ በየ6 ወር ሄዶ ለማየት ነው እንጂ ለልጆቹ ያልተነገረው ሌላ ነገር እንዳያስቡ ነው እንጂ ተለያይተው ነበር ነው የተባለ። አዎ ግን ሰይፉ ጋር ደግሞ እናትየው ጋር ነው የሚኖረው የሚለው ደግሞ ሲያወራ ሰምተሻል? ገባሽ? ከእናትየው ጋር እኮ የሚኖረው ምንድን ነው እየከፈለ ነው። ኦኬ ታማኝነትና ለምናምን ሲባል ነው እዛ የሚኖረው እንጂ ኮንዶሚኒየም ምናምን እሱ አሁን እንትን ብሎት ነው። እነዚህ
አቅቶት አይደለም ጭራሽ ደግሞ ዛሬ ደረጀም እኮ ግን አልደረሰም ለማሳየት ነው ከእናቷ ጋር የሚኖረው እኮ እንጂ እዛም እየከፈለ እየኖረ እየቀለበ ነው። ምንድን ደረጀም እኮ ግን ትክክለኛውን ነገር አላየም እኮ እሱም እኮ ገና መንገድ ላይ ትክክል እንዴት ነው በሱ ህይወት የውሸት ኢንፎርሜሽን ሁሉም እኛ ጓደኛው ነው 30 ዓመት ጓደኛ ምናምን ይላሉ። አይ ጁስ እንደጠጣ ራሱ ጸጥ ብሎ ውድቅ የሚለው ምንድን ነው? ጁስ ውስጥ ምን አለ? ከሚስቱ ሀዘን የተነሳ ወይ ከእናቷ ጋር ተስማምተው ነው የገደሉት። 4 ነጥብ። እኛ እኮ ነዚህ ስለጨነቀ ነው ያለው ጋይስ። ትክክል የሆነ ድራማ እንዳለው ማያስታውቃል። ሚስትየው ራሱ ተሸፋፍና እኮ የምትሸፋፈነው እኮ አንድ ወይ ስትስቅ እንዳትታይ ወይ አለማዘን እንዳይባንን ሲፈለግ ነው የምትሸፈነው። በቃ ሌላ ሎጂክ የለውም እኮ። ሴትዮዋ አልተናገረችም። ደግሞ እኮን ዮናስ ጋዜጠኛው ራሱ እኮ ልጁን ያቀረበው ልጁን አቅርቦ ነው እንዲናገር ያደረገው። በስልኩ የጻፈውን መሆን የነበረበት ሚስቱ ነበር መናገር ነበረ። ሚስትየው ምክንያት የሆነ ነገር አለ ፊቷን የሸፈነች አይዶ ነው አላውቅም ብቻ የሆነ ኮንፊውዝ ነገር ተደርጓል። የሆነ በጣም ብዙ ውስብስብ ነገር አለ። ሰው ፐብሊክ ላይ ያልወጣ ነገር ገባሽ? ሄዱ ኢቤስ ላይ አይተሃል። የጠየቀው ጥያቄ ጨዋንተ ፕሮግራሙ ላይ ሰው ለምን ለቅሶ ላይ ፊቱን በሻርፕ ይሸፍናል ብሎ እኮ ጠይቆ እያየው ነበር። በጣም ገርሞኝ ሲስቅ እንዳይታይ አሉት። እሱ ራሱ ቀድሞ ተናግሮ ነበር። አይተኩ ለማለት እንዲመቻቸው ነው ብሎ ሲናገር ራሱ ደረሰበት። ይኸው ድራማው ወደ እሱ እንደዛ ተለቀሰለት። አቤት ይታስ ና የነሱ ሁለት ምላስ መሆን ሰይፉ በግልጽ መጨረሻ ላይ ያስተላለፈው ሆስፒታሉ ላይ እጃችሁን አንሱ ነው የተናገረው። እየተከላከለ ያለው ሆስፒታሉ ነው። ግልጽ ነው። ሆስፒታሉን ለማስዳት ሰይፉ የመላሰው ነው። በቃ ብር ወዳለበት ነው እሱ ታርጌቱ። አሁን ሞቷል። ይሄ ተነስቶ አያየው። ስለዚህ መላውን ማመቻቸት አለበት። ካሉት ሰዎች ጋር መሄድ ስላለበት አቴንሽንን የህዝቡ ከሆስፒታሉ ላይ እንዲያነሳ ነው። በቃ ባልነበረበት አምቡላንሱ ፈጥኖ መምጣቱን ከወትሮ በተለየ ምን ስለሆነ ከወትሮ በተለየ ጀት ነው ከወትሮ በተለየ የሚመጣው ደግሞ እኮ አልነበረም በቦታው እኮ። ለዛም ሁለተኛው ሆስፒታል የተጠራው ራሱ ከተናገረው ከሰማ ነው አይደል? ልክ ሁለት የተመታታ ነገር ነው የሚያወራው። ይሄ ልብ ብለሽ ከሰማሽው የተመታታ ነገር ነው የሚያወራው። ሁለት አይነት የተመታታ ነው። ገባው ሆስፒታል ሄድኩኝ እንትን የሆነ ሆስፒታል ሄድኩኝ። አንደኛው ስሙን አላውቀውም። እዛ ሄድኩም በኋላ እንደዚህ እንደው አስናቀ ደወለልኝ ምናምን የሆነ እሱ በቃ ሆስፒታሉን ስም ለማስዳት እርግጠኛ ነኝ የገባበትም ይሄኛው እርግጠኛ ነኝ የሚያገርሽ ከሰውየው ጋር የገባበት ይሄን የሆስፒታሉን ስም ለማስዳት ነው እርግጠኛ ነኝ። ያነሳበት ምክንያት ሌላ ነገር አለ። ሽማግሌውን በሃይማኖት ከፈር ሽማግሌውን ጋበዘ ህዝቡ አመኔታ እንዲያገኝ። አርቲስቶቹ ነፃነት በመሞቱ ደስ ያላቸው ነው የሚመስለው። በጣም ለምን ገነት እንደመጣ እንደ ሞተ ገና ሞቶ ገና ከሆስፒታል ራሱ እርግጠኛ ሳይሆን ፍሪጅ እንኳን ሳይገባ ቁጭ ብላ መተንተን የጀመረችው ረስታው መሳቁላ ጀመረች። አይተኮል ዛሬ ደግሞ የተባለውን አልሰማሽ? ብር ሰብስቡ ያለባችሁ እየተባለ እኮ ነው። የእሱ ያለበት ባንክ አካውንቱ ገቢዎች ስላገዱት ብር አካውንቱ ላይ ምንም ለልጆቹ ስለሚያስፈልግ በቃ በሌላ ሰው በጓደኞቹ አካውንት ነበር የሚጠቀሙ አሉ ብሩን ትራንዛክሽን። ስለዚህ እዳ ያለባችሁ መልሱ። ማናውን እዳ ያለብኝ ነፃነት ብሎ የሚመልሰው በዚህ ሰዓት የነገዱበት አለ። አሁን ትልቁ ነገር ይቅርታ ስላቋረጥኳቸው፣ አሁን ትልቁ ነገር ምን እንደሆነ ታውቂያለሽ? ኢቨን ሰይፉ ማለት ነው ለሆስፒታሉ የመከላከልና አጀንዳ የማስቀየር ስራ እየሰራ ነው ያለው። ግን በጣም ያዳለጠውና የተሸወደበት ነገር ምንድን ነው? ሰይፉ ራሱ ለሆስፒታል እከላከላለሁ ብሎ የሀቅ አምላክ እዛው ምላሱ ላይ ሁለት አይነት አማርኛ ነው የተናገረው። አንድ መጀመሪያ ጁስ ጠጥቶ ቤት ውስጥ እንደሞተና እንደሄደ ልክ እንደነበረ ሰው እንዳየ ሰው ነው ተናግሮ የነበረው። ሁለተኛ ነገር ደግሞ እኔ የደረስኩት መቶ እዛ ኮሪደር ላይ ተቀምጦ ከሞተ በኋላ ቅብር ጥሶ ጂኒ ጃንካ ብሎ እንደሄደ እዚህ ላይ ሆስፒታሉን ለመከላከል ብሎ ያደረገው ነገር ራሱ እሱን የሚያስወቅሰው ከመሆኑም በላይ ሁለት አይነት አማርኛ ነው ያለው። ለሆስፒታሉን ለመከላከል እንኳን አንድ ወጥ የሆነ አቋም አለ። በነገራችን ላይ የሞተ ጊዜ
ሰይፉ ኢንተርቪው ተደርጎ ነበር አይደል? ያንን ላኩልን ጋይስ። ይሄንንም ሶስቱንም ኮምፔር እናደርገዋለን። ሰምታችሁ ከሆነ ደግሞ የተናገረው ነገር ነበረ። እሱን ላኩልኝ ኢንሳይደሮች። ሰምተሽ ከሆነ የቀብሩ ጊዜ ሴፉ ለምን ያውራ ሲባል ሴፉ ለምን እንዳላወራም ራሱ በደንብ መታወቅ አለበት። አሁን በተለይ ምክንያቱም ሴፉ ወጥቶ አልተናገረም። ጸድዬ አንድ አፉ በይኝ ቆይ ልጨርስ እና ምን መሰልሽ ሄሉታ ይህንን ነገር አንድ ወጥ በሆነ አቋም በአንድ ወጥ በሆነ አማርኛ ለሆስፒታሉም ሊከላከል አልቻለም። ራሱ እዛው ሁለት ምላስ ሆነና ተፎገረ። ገባሽ? ያ ብቻ አይደለም እንዳልሽው አሁን ዞኖች ቢጣሉ ጉዳው ፋሩ ነው። ልጁ እግዚአብሔር ነፍሱን ይማረው አልፏል። በማንም ጉዳት ይሁን ግን እንዳልሽው የነፍስ ጓደኛ ነን፣ አብረን በልተናል፣ አብረን ጠጥተናል፣ ብዙ ነገር አሳልፈናል ካሉ እንዳልሽው ቢያንስ ጥቁር መልበስ ማንን ገደለ? አንድ ሁለተኛ ነገር ኢቭን ኢፍ ካየሻቸው ለህዝቡ ምስጋና እናቀርባለን ፍቅራችሁን ስለገለጻችሁልን ለነፂ ስላዘናችሁ ብለው ኢቢኤስ ላይ እነ ሉላ ሌሎቹም እነ ዮናስ ተቀምጠው የነበረው ጥቁር በጥቁር ለብሰው ተቀምጠው ነበር። ግን ሴቶቹ ቢያንስ ጥቁር ሻርፕ እንኳን ጸጉራቸው ላይ ጣል አላረጉም። እና አብሮ ለኖረ ሰው በጣም ብዙ አንድ ቀን እኮ ውሃ አብረሽ የጠጣሽው ሰው ይከብዳል። እና ልጁ ይህን ያህል ከነሱ ጋር የስራ ባልደረባ እንደ ግለሰብ ብቻ ሳይሆን ድርጅቱ የነገር ማድረግ ነበረበት እንጂ ትክክል ቢያንስ የሀዘን እንትን ማስቀመጥ ነበረበት ቢያንስ ለአንድ ቀን በቃ ሙሉ ስለሱ እያሰቡት የሻማ ማብራትም ይሁን ሌላ ነገር የራሳቸው የሆነ ሙሉ መሆን ነበረበት። የሚተካላቸው ሰዎች ኢቢኤስ ጨዋታ ቢያገኙ ለቀውት ነበር። ሰው ስለሌላቸው ነው። ገባ የአንድ ቀን እንኳን እረፍት አልሰጡትም። አይገርምም? ኦልሬዲ የእሱን ፕሮግራም አቀረቡት፣ ገንዘብ ሰሩበት። በገንዘብ ነው ዋናው ገንዘብ ነው። እኔ ደግሞ ሌላው ያየሁት ሚስትየው ላላችሁት የሆነ ነገር ወጥቶ ነበረ ከለቅሶ በኋላ ከሰማችሁ ጥርሷን አሟት ምናምን የሚል ወሬ ነበረ። አይ ቲንክ በዛም የሆነ ነገር ያው ማስወራት ስለነበረባቸው ያንን ነገር እንዲወጣ ያደረገችው እሷን ማውቃ ነው ለማለት ነው። ያው ያዘነ ሰው ያስታውቃል። ወደ ዶን ዴንታል ክሊኒክ ሊወስዷት ፈልገው ይሆናል ማስታወቂያ የሚሰሩት አሽቃባጩላ። ጥርሷን ቀርቶ ምኗን ቢያማትም የልጆቹ አባት ነው፣ ግማሽ አካሏ ነው፣ አብሯት ኖሯል። በቃ ኢቨን ቢለያዩም አይ ቲንክ እኔ ቢለያዩም ልጆች እስከወለዱ ድረስ ሀዘን ነው ማለዘን ልጅ የእግዚአብሔር ስጦታ ነው። ልጅም ባይወልዱ አብረው ብዙ ነገር አሳልፈዋል፣ አብረው ኖረዋል። ይሄ ሰው ደግሞ ዳግም ላይ መለስ ነው እስከ ዘላለሙ ያሸለበው። ሀይ እንኳን የቅርብ ሰው ሩቅ ያለ ነው እንኳን ምን ያለው ኮንፊውዝ ውስጥ ይገባል። በጣም የከበደን ለእነሱ እንዴት ነው እንደዚህ የቀለላቸው? በዛ ላይ ደግሞ አየሽ እሱ በጣም ታዋቂ ጥሩ ነገር ስለሰራ ጥሩ ነው ያገኘው። እንደነሱ ይሄ ክፍያው ምናምን በሌላ መንገድ አግኝቶ አይደለም፣ በራሱ ጥረት ነው። ህዝቡም ደግሞ ይወደዋል። ያንን ያዩ ያው በመሄዱ ደስተኛ ሊሆኑ ይገባል። ማለት የሚፈልጉት ቦታ ፖዚሽኑን ምናልባት ፈልገው ሊሆን ይችላል ነው። ሁሉም ያላዘነለት እስኪመስል ድረስ ነው። በጣም ነው የሚያሳዝነው። ኢትዮጵያ ነው ችግር ነው በጣም። የሞተው አሁን በጁሱ ተመረዘ ነው ወይስ በጉበት ነው? ሄሎ ኦልሬዲማ ጉበት ህመምተኛ ነበር አይደለ? እነሱ እንግዲህ እንደተናገሩት ጁስ አለና ጁስ ሲጠጣ አስመለሰው። ከዛን እዛው ጋር ፌንት ነቀለ። አምቡላንስ ሲጠራ ኦልሬዲ እንደሞተ እንትን ብሏል። ግን ቤተሰብን ለማረጋጋት ሲሉ ብቻ ኦክሲጅን ተክለውበት ይዘውት ሄዱ። ከሞተ በኋላ ኦክሲጅን መሞቱን ተነገረ እና አምቡላንሶቹ እዛው ሆስፒታል የነገሩት እኛ ቤተሰብን ለማረጋጋት ነው እንጂ እኮ እዛው የወደቀበት ላይ እንኮ አርፎ ነበረ አሉን አለ ሴት። ያም ሆነ እኮ አሁንም በዚህ በኩል እንኳን ቢሄዱ በትክክለኛ አሟሟት በበሽታው የሞተው ነገር አይደለም ማለት ነው። አሁንም ራሱ በሌላ ለምን ፎከስ አታረጉም? ድምፅ ምናምን ለዜና አንባቢነት ነው እንደ ሰው የሚፈልግ ህንድ አልሽኝ ሄዶ ዝም በያቸው አይቼዋለሁ። ዝም ብለው ፎከስ ቶፒኩ ላይ ፎከስ ለምን አታረጉም? የሰው ድምፅና የሰው እንትን የምታረጉት ግን ከአሜሪካን ሁሉ ተቀጥሮለት ነበር እኮ ሄሉ ዶክተር ምናምን ተብሎ ከህንድ ሀገር እኮ ሄዶ ነበር አሉ። በዚህ ምክንያት ስሙ ጥሩ ስለተነሳ ይህን ስሙን እንዲጠቀምበት ሆስፒታሎቹ ላኩት።
ትክክል ገባ ያ እና ነገሩ አይደል ነው አላረገም ላይ ነበረ ፎከሱ። የሚገርም ነገር ሴፉ ድሎም ካለው ጋር ነው። ለዚህ ነው ሀብታም የሆነው። ምንም ሆስፒታሉ እጁ ከሌለበት በራሱ ጊዜ ያጠረዋል። ምን ያሽቃብጧል? 3 አይነት ሁሉም 30 ዓመታችን ነው ጓደኝነት ምናምን ብሎ ነው ሁሉም እኔ ነኝ ማውቀው ነው የሚጣሉት። የማንን ነው የምናምነው ታዲያ? ግራ እኮ የሚያጋባ ነው። በጣም ነው ግራ ራሱ ሰይፉ የቀብሩ ዕለት ነው ከቀብሩ በፊት የተናገረውን ኢንተርቪው ላኩልኝ። ጌስ እኔ አለኝ ወደ ላይ ያለመሄድ ነው ላኩልኝ። አሁን ዛሬ ትናንት የተናገረውና ያንን ኮምፔር እናድርገው። ደግሞ የትኛው እሱ ብቻ አይደለም እኮ እሱ ብቻ ሳይሆን አንድ ዶክተር እንዴት ነው ኮሪደር ላይ አይታ ሞቷል ብለው የሚመልሱት? እንዴት ነው? ቆይ መጣ አይደለ? ከሞተ የሞተ ሰው አስክሬን ከመጣባቸው ወይ ለፖሊስ አሳውቀው ወይ አስፈላጊው ምርመራ እንዲደረግ ይደረጋል እንጂ ኮሪደር ላይ አይታ ሞቷል መልሱት አለች። ምን ማለት ነው ይሄ? ገና ሳይቀበር በፊት ሰይፉ ራሱ የተናገረውን አወጣላችኋለሁ። እናንተ ሄዱበት። እኔ እንደውም እኮ የሚገርመኝ ነገር ያለኝ እኔ ራሳቸው ሊገድል የሆነ ውስብስብ ያለ ነገር ነው። ገብቶሻል? የሆነ ሰው ኮንፊውዝ አደረጉት። አሁን ሴፉ ሁለት ምላስ ባወራበት ሚስጥሩ እውነተኛ ሚስጥሩ የሚገኘው ጓደኛው ጋር ነው፣ ያስናቀ የሚባለው ጋር እሱ ጋር ነው እውነታዋ ልትገኝ የምትችለው። እሱን ደግሞ አያስተነፍሱትማ። ትቀልዳለህ እንዴ? እሱን ህዝብ ጋር አይደርስም። ትክክል። ይኸው እስካሁን ማን ጠየቀው? ህዝብ ጋር አይደርስም። ምክንያቱም ተጠያቂ ያደርጋል። እሱን ካቀረቡት እውነታውን ስለሚያወጣ ያንን አይቀበሉም። ማንም ሰው አልሰማትም እንጂ አይ ቲንክ ደራሲ ናት። የሆነ ነገር ፊልም ሰርታ ከስራ ነበር መሰለኝ። ስለ አርቲስቶች የተናገረችውን ያን ሰሞን በነፃነት ሞት የተናገረችውን እዩት፣ ስሞት። ነፃነት ወርቅነህ ለየት ያለ የራሴ የሆነ አመለካከትና አስተያየት ስላለኝ ነው። በእርግጥ እኔ አርቲስቶች እንዳለበት ነው የምትናገር የሚሰጠው በደንብ አውቀዋለሁ ብዬ ስለማስብ ነው። የአርት አለም እዚህ የምታዩት ፊልም የራሴ ፊልም ነው። እርሰቱ የራሴ ነው። ትልቅ ወጪ የወጣበት በጣም ብዙ ዋጋ የተከፈለበት የልጅነቴን ላብ የልጅነቴን አቅም ያሟጠበት እንደዚያም ደግሞ በጣም ቅስም የተሰበረበት በጣም ከዛ ሲስተም ወጥቼ አሁን በሌላ ሙያ ተሰማርቼ ነው የሚገኘው እና አውቀዋለሁ። የተወሰነውን ፓርት እርግጠኛ ሆኜ ነው መናገር የምንችለው። ብዙዎች አርቲስቶች ወይም ዝነኞችን ስናይ ከካሜራ በስተጀርባ እናውቃቸው አንቱ የምንላቸው በጣም የተከበሩ ብለን የምናከብራቸው ብዙዎች ናሉት። ምርጥ ሰዎች መኖራቸው እንዳይዘነጋ እና የሚገርም የወረደ ተግባር ሲሰሩ እናያለን። ውስብስብ የሆነ ስራ ማለት እና እኔ ምንድን ነው በነዚህ አስተያየቴ የሆነ ሰው በክፉ መንፈስ አጥቅቶታል። ብዙዎችን ወጣት አርቲስቶች ታዋቂ የሆኑ የሚታዩ ብዙ ሰው የሚቀበላቸው በማስታወቂያ ስራ ወደ እነሱ ብዙ ገቢ የሚመጣ ከሆነ እርስ በራሳቸው የመጠላለፍ ሲስተም ነው የሚሰሩት። ሁሉን እያልኩ አይደለም። በክፉ መናፍስት ያጠቋቸዋል። ብዙዎችን ማየት ትችላላችሁ። ድንገት ነው የጤና ለውጥ የሚያጋጥማቸው። ድንገት ነው የአእምሮ መታወክ የሚያጋጥማቸው። ከዛ ወደ ጸበል ቦታ እንኳን ሄደው በየሃይማኖታቸው ጸሎት አድርገው ወይም በጸበል እንዳይድኑ ማህበረሰቡ ደግሞ አለ ከስር ፎቶ እያነሳ የሚያሳቅቅ ቪዲዮ እያነሳ የሚያሳቅቅ በእነሱ ህመም በእነሱ ድካም ታዋቂ ለመሆን የሚሞክር ብዙ አለ። ያን ፍራቻ ባባንም ብትሉት ከቤት ሳይወጣ ጸበል ቦታ ሲሄድ እንደዚህ አይነት ነገር ሲገጥመው እድፍ አድርጎ ተብቅ ሰይጣን መስመሩን ስለሚያዘጋጅ ማለት ነው። መጀመሪያ በዛ መንገድ
የያዘው ክፉ መናፍስት ወይም በክፉ መናፍስት እንዲወድቅ እንዲጠቃ ያደረገው ሰው ቀድሞ የሚያዘጋጀው ከነዚህ ነገር ጋር እንዳይጠቀሙ፣ ነፃ እንዳይሆኑ፣ ራሳቸውን ነፃ አድርገው ጤነኛ እንዳይሆኑ በጣም ነው የሚጥሩት። ሲያደርጉም በዛ ልክ ነው የሚያደርጉት። እና ስለ ነፃነት ወርቅነህ ለየት ያለ የራሴ የሆነ አመለካከትና አስተያየት ስላለኝ ነው። በእርግጥ እኔ ይህንን ሀሳብ የሚሰጠው በደንብ አውቀዋለሁ ብዬ ስለማስብ ነው። የአርት አለም ግን ጋይስ አርቲስቶቹ ከፍቷቸዋል በነፃነት ሁኔታቸውን ስታዩ። ማንም ራሱ የፕሮግራም አዘጋጆቹ ራሱ አታያቸውም እንዴ? እየሳቁ እየተዝናኑ ጣቢያው ራሱ ይኸውን ፕሮግራሙን እያስተላለፈ ነበር። አሁን እንግዲህ ስንት ነገር ያደረገውን በእንደዚህ አይነት ሁኔታ ነው ስለ ነፃነት የሚያወራው ስለሞቱ። ሰይፉ የመላ ሰው ነው። ለዛ ደስ ብሎታል እንዴ? በጣም ነው የሚገርመኝ በእውነት ሄሉ። በጣም እኔ እንደዚህ በቃ የሞተ ተጎዳ እኮ ነው። እኔ ገደላው ላይ ሚስቱም እናቱም ሁሉም አሉባቸው። ሁሉም ትክክል። ሁሉም አብረው ነው የገደሉት። ተባብረው ነው የገደሉት። ሚስትየው ማልቀስ ያቃታት ለዛ ነው ተሸፋፍና ማስክ የምትሰራው ቁጭ ብላ። ሰው እንዴት የልጅነት ባል ሞቶ እንደ አንድ ደግሞ ፊልም እንትንም ምናምን እንደ ልጆች አባት ልጁን አይተኸዋል? እንዴት ከልቡ ለምን ምን ውስጥም የለም ልጁ እንዴት እንደሚሆን ስፍስፍ ሲል እሷ ካሜራ ትሸሻለች። ሰው እንዴት ነው ካሜራ መኖሩ ራሱ ትዝ ይላል እንዴ? ቀብሩ ሰዓት አላየሽም? ነይ ወደ መቃብሩ አፈር ሲበተን ላይቭ እያየው ነበር እና ልጁ መጥቶ ወደ ሳጥኑ አፈር ሲበተን እሷ በግድ ከኋላ እኮ ነው ተጎትታ መጣ አፈር እሱም አልበትንም ብላ ነው የተመለሰው። አይታል? ቄሱ አፈር እንትን ሌላቸው አስክሬኑ ላይ ሊበትኑ እንትን ሲሉ እሷ ተፈልጋ ነው መጣቸው። የለችም ልጁ መጥቶ በተነ። እሷ ተፈልጋ ከኋላ መጣችና ግን አልተጠጋችም። ግራና ቀኝ ይዞ አጇኳሚዎች ነበሩ። ይዘዋት መልሰው ይዘዋት ላጣሉ። ፍጥነታቸው ደግሞ ሲቀብሩት ለምን እንደተፈጠነ እንደዚህ አይነት ችግር ካለ ለምንድን ነው ያልቆየው? ሆስፒታል ውስጥ ለምንድን ነው ያልታየው? ይሄ ነገር ኖ ሞቷል ስትል የሆስፒታል ደንብ የለም እንዴ? አልተመረመረም እኮ ምርመራ አልተደረገም እኮ ቀጥታ እንትን ወደ እንትን የገባው ተፈጣጠሩ። ምክንያቱም ምንም ነገር እንዳይገኝባቸው የሰቡት ነገር ይመስላል። ትክክል። ትልቁ ልጁም የእሱ አይደለም ይባላል፣ ግን እውነት ነው። እውነቱ ውሸት አልታወቀም፣ ግን እንደዛም እያሉ ነው። እሱኛውም ቢሆንም ባይሆንም የልጁ አለቃቀስ ያው ትንሽ አይደለም። ኖ ልጁ አዝኗል፣ በጣም ተሰምቶታል። ሶስቱም ሀገር እንትን ይላል ይናገራል። ባይሆንም ቢሆንም ያው ያሳደግከውም ቢሆን ጥሩ ሰው እስከሆንክ ድረስ ሊያዝንልህ ይችላል። ግን ግዴታ ነው፣ እሱ ግዴታ ነው። እንዴ እኛ ማንም እንደዚሁ እንኳን ላየነው ኢትዮጵያ ሕዝብ እኮ ያዝናል። እኛ ብናውቀው እኛ እንደዚህ ያደረገን እነሱ እንዴት ነው እንደዚህ አይነት ስሜት ያልተሰማቸው ነው ጥያቄው። የሴፉ ላኩልኝ ድረስ በጣም ወደ ላይ መሄድ አለብኝ። መጀመሪያ ሞቶ የገና ሳይቀበር የሰጠውን ኢንተርቪ ከዛን ዛሬ የሰጠውን ማብራሪያ ኮምፔር እናደርገዋለን። ተናግሯል። ከዛ በፊት ተናግሯል። ምክንያቱም ቀብሩ ላይ አልናገርም አለ ተብሎ እንትን ተብሎ ነበረ። እሱና እንትና ናቸው አልናገርም ያሉት። ቤዛይት የሚለው ከቀብሩ በፊት ኢንተርቪ ተደርጎ ነበር ተደውሎለት። ኦኬ ቤዛይትም የሚሏትም እኮ አርቲስት ተጠርታ ንግግር እንድታደርግ እሷም እንደ ሴፉ አላረግም እኮ ነው ያለችው። እምቢ ነው ያለችው። ያን ያህል የማይገለጽ ሰው ሆኖ ነው። ስለሞቱ ምን ታወራለህ እኮ አንዳንዴ እንትን ይላል እኮ። ግን ይሄ የተለያየ ኢንፎርሜሽን የሰጡት ነገር ይሄ ይሁን ብለህ የምታልፈው አለም ያ አይመለስም። አይኖ ነፃነት ግን ምንድን ነው እንደዚህ የተለያየ ኢንፎርሜሽን እንደዚህ ማለት ለምን አይናበቡም? ኦኬ ኦን ታይም እንኳን ኢንተርቪው እንኳን ሰጥቶ ቢሆን ኦኬ ገባ። ግን በጣም በተለያየ ጊዜ ስለሆነ ደረጀ ምን እንዳለ ያውቃል። ገባ። ሰይፉ ሰምቶታል። ቢያንስ ሰይፉ ደረጀ ራሱ ታርጌት ውስጥ አይከተውም ይሄ ነገር። ህዝቡ ሌላ ጥያቄ አይመጣበትም። ህዝቡን በአዲስ ለማስነሳት ነው ይሄ ነገር ፖይንቱ፣ ወይስ
ለማረጋጋት ነው። ምንድን ነው አሁን ታርጌቱ? ያልገባኝ ነገር ምን አለ? ሚዲያው ሁሉም እጁ ላይ ነው አለ። አስቀየስ በሾር ነው እየነገረን ያለው የሚስቱ ቤተሰብ ነው የገደሉት እያለን እኮ ጁሱ ለዛ ነው ሜንሽን የተደረገችው። ያው ጁሱ ለሜንሽን የተደረገው ለዛ ነው። ሆስፒታሉን ነፃ ያወጣል ማለት ነው ጁሱ ከሆነ። እኔም የገባኝ እኮ ይሉ ጁሱ ላይ ፎከስ በጣም የተደረገ እንዲደረግበት ነው የተፈለገው። ገባሽ? ጁሱ ላይ ነው በቃ አስመለሰው አለ። ገባሽ? አሁን ምንድነው ሰው የሚያስበው ቴንሽን ምንድነው? ይሄ ጁስ ምናልባት የተመረዘ ሊሆን ይችላል፣ ኤክስፓየርድ ምናምን ብቻ የሆነ ሰው እንዲጠርጠርና ነገሮችን ከሆስፒታሉ ጋር እጃችሁን አንሱ ነው። ገብቶሻል አይደለ? እጁን አንሱ ከሆስፒታሉ ጋር ምናምን የሚለውን ነገር እንደዛ ለማስመሰል ወደ ጁሱ ላይ ነው ፎከስ ያደረገው ይመስለኛል። እና ያህንን ነው የሚገርመኝ እኮ ሴፉ ያን ሽማግሌውን እንትኑን ከማቅረብ ይልቅ ጓደኛውን አስናቀን ቢያቀርብ ነበር የሚያስገርም እኮ። ለምን እንዳመጣው ገብተዋል። ናይና ያልገባው ነገር ህዝቡ በሃይማኖትና በእንትን የታሰረ ስለሆነ የሃይማኖት ሰው ነው፣ ትልቅ ሰው ነው ምናምን አይደለም፣ መምህርም አይደሉ፣ አባት አይደለም። በዛ መገንዘቱ ነው እኮ እሱ በሱ ቤት ለሆስፒታሉ ለማሰር ትክክል ይሉ መጋቢ አዲስ አይደለ ያቀረበው። መጋቢ አዲስ ስለሱ ይጠይቋል። አያውቀውም እኮ እዛ ያለበት ቤት ምን ያውቀዋል? እሳቸው ደግሞ ማዲንጎንና ዋናው ሰውዬ አይጠይቀውም። ዋና ጓደኛውን የሰፈሩ ልጅ የነበረውን ሁኔታ አምቡላንስ መጥቶ ነበር ሄዶ ነበር ከሚል እሱ ነው አይጠይቀውም። ሚስጥር ያወጣላ። እንደውም ምን አለ መሰለሽ እንዳይወጣ ነው። ታዲያ ማን አዲስን ያቀረቡልን እኮ የአይኑን እንቅስቃሴ አይተን ሳይኮሎጂ እንዳናነብበት ነው። ምንድን አናይማ መጋቢ ምን አለ መሰለሽ መጋቢ አዲስ እኔ በጣም የሚቆጨኝ ማዲንጎ ነፍስ ይማረው ማዲንጎንና ነፃነትን ተቀጣጥሬ ነበር ላገኛቸው፣ አልቀበርኩትም። እንደውም ማዲንጎን አለ ሁለቱንም ተቀጣጥሬያቸው ነበር ላገኛቸው ምናምን ብሎ በቃ ሰውየውን ገባሽ አሰረው በሃይማኖት እንትን ስለሆነ። ሴፍ የተናገረውን ፈልጉልኝ በእናታችሁ። እኔ በጣም ወደ ላይ መሄድ አለብኝ ብዙ ሊንክ ሴፍ ስለማድረግ። ለምን ሁለቱን ኮምፔር እናድርገው? እሺ ሂዱበት ጋይስ ሂዱበት። ይቅርታ በጣም የሚገርመኝ ነገር መጋቢ አዲስ ነው ያመጣው። ሁሌ ነው የሚያቀርበው እኮ ሁሌ በ15 ቀን ቤቱ ማለት ትችላለች እኮ መጋቢ አዲስ። ግን በቃ ትላንትና ያመጣበት ምክንያቱም ከረጅም ሰዓት እዛ ራሱ ካቴድራል በጣም ረጅም ሰዓት አውርቷል። ቤት ላይ ራሱ በጣም አውርቷል እና በጣም ነው የሚገናኙት። ለምን ድጋሚ ማምጣት አስፈለገ ሚዲያው ላይ ስትይ? ይሄን ነገር ለማስዳር ነው። ምንም ግልጽ ህዝቡ በሃይማኖት የተሸፈነ ነው። ህዝቡ በሃይማኖት በጣም በቃ ይፈራል። ዳትስ ዋይ በዛ ስለሆነ በዚህ ብናስብ እሱን ነው እኔ የሚጠይቀው። ውድፍን ያለው ጊዜ እንኳን አልሰጠውም እሱ እንደነገረው። ሁለት ደግሞ ሆስፒታሉን ነው እያዳነ ያለው፣ ሆስፒታሉን እያጸዳ። እሱ ምንም ጥያቄ የለው 100% ነው። ሆስፒታሉን ነው ሆስፒታሉ ስሙን ለማደስ ነው። ሁለተኛ ነገር ጨላውን ተቀብለዋል። ገብቶሻል? ገንዘብ ያለበት ቦታ ላይ ይገባል። የትኛውም ገንዘብ አለ ሲባል ሴፉ አለ ሁሉም ቦታ ላይ ገባሽ? ሴፉ ጆተኒ እጅሽ ብቻ ካንጋሩ አይሆን እንጂ ለሚደረገው ነገር ላይ ሁሉ ነገር ይሳተፋል። ኢንሳይደሮች አርቲስት ምናምን የላችሁ? በውስጥ ኢንሳይደር ላክልን። የሆነ ይህ ሰው ይህን ነገር ይመለከተዋል ካላችሁ ቁጥር ላኩልን። አውቃለሁ ማን የአርቲስቶችን ሁላ ቁጥር እንዳለ ትሰማኛለህ። ላክልኝ። ይሄ ሰው ይመለከተዋል ካልክ ላክልኝ። ላይቭ ላይ ነው የምደውለው። አላባንት ነው ማስተላልፍለት እየደወሉ። የአስናቀን ቁጥር ያላችሁ ራሱ ላኩ። እሱን ነው ማንም ሰው እንዳያገኘው እንዳይጠይቀው የተደረገ የታፈነው። አስናቀን ታፍኖ መረጃ እንዳያወጣ፣ ምክንያቱም ሚስጥረኛው ነው፣ የቅርቡ ሰው ነው፣ መረጃ እንዳለው ስለሚታወቅ ጠፍቷል አስናቀን። እሱ ከልጅነቱም ጀምሮ አብረው ረጅም ጊዜ ገባ ያለውን ልብስ እንኳን እየተቀያየሩ ነው። ሰርግ ራሱ ሕክምና ላይ እውቀት ያላችሁ ሰዎች እስቲ ጉበት ልክ ጁስ ስጠጡ ያስመልሳል። እዚህ ላይ ኑና ማብራሪያ ስጡ። ሕክምናችሁ ላይ ማለት ኤቲስ እንትኑን የሕክምናውን ባህሪ ነው የምነግሩን እንጂ የማሽቃበጡን አይደለም። እሺ ያ ሕክምና ውስጥ ያላችሁ ሰዎች 800 ሰው ይኖራል። አንድ ሰው አይጠፋም። ኧረ ይኖራል። ግን ጉበት እኔ ያስመልሳል ብዬ ዝም ብዬ ባላቅ እውቀቱ ባይኖረኝም ጉበት በፍጹም አይገናኝም ከማስመለስ ጋር።
መድኃኒቱን ሳትጀምር መድኃኒቱን ሳትወስድ መጀመሪያዎቹ ሲምፕተሙ ነው፣ አንደኛው ምልክቱ ነው። የሆነ ምግብ ወዲያው እንትን የማለት ባህሪ አለው። ግን መድኃኒቱን መውሰድ ከጀመርክ በኋላ ይቆማል ይሄ ነገር። ይህ ሰውዬ ደግሞ ህንድ ሄዶ ታክሞ ድኗል ተብሎ የተመለሰ ሰው ነው። እንትን እኮ ከአሜሪካን እኮ ዶክተር ተቀጥሮለት እኮ መጥቷል እኮ የተባለው እና ዳኔ የተባለ ሰው እንዴት ነው ስራውን እየሰራ እኮ ነው እኮ ስራ አሙሰታ እኮ ተቀርጻውን እኮ ባለፈው ለቀቁት እኮ ሄሉ አይተሸዋል እኮ ለቀቁት ቆይ ሰይፉ ገና ሳይቀበር በፊት የሰጠውን ኢንተርቪው ላኩልኝ። አሁን ኢንሳይደር ቴንክ ኢንሳይደር። እሺ አሁን እንስማው። የአሁኑንና የባለፈውን ኮምፔር እናደርገዋለን። እሺ እስቲ እንስማ። ለምን ከስንት ቀን በፊት ሰጥቶ ነበር? ከ11 ቀን በፊት ኢንተርቪው ሰጥቶ ነበር። ራሱ ማብራሪያ ሰጥቶት ነበር። ኢንተርቪው ሳይሆን ታዲያስ አዲስ ላይ ማብራሪያ ሰጥቶ ነበር። የታወቀው የብዙዎች የደስታ ምንጭ የሆነው ነፃነት ወርቅነህ ከዚህ ዓለም በሞት መለየቱን የሰማንበት ቀን ነው ዛሬ። እንግዲህ ለአድናቂዎቹ፣ ለቤተሰቦቹ፣ በአጠቃላይ ለመላ ኢትዮጵያውያን መጽናናትን እንመኛለን። ለእሱም እንግዲህ እግዚአብሔር በአጸደ ገነት ነፍሱን እንዲያኖር እንመኛለን። በጣም አሳዛኝ ክስተት ነው። በነገራችን ላይ በጣም ሊሰራ ገና እየሰራ በብዙ ሀሳቦች፣ ህልሞች ውስጥ ያለ ሁሌም ስታገኘው ሀዘን እንኳን ላይ ቢሆን ሀዘኑ አጣርቶ ለአንተ ቀንህን ለማሳመር የሚጥር ሰው ጓደኛ ማጣት ከባድ ነው እና ያው እንግዲህ ዛሬ ጠዋት ነው የሰማሁት። ትንሽ አመም ያደረገው ነበረ ከአሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበር እና እዛ ጋር በተገናኘ ደህና ነኝ ያን ያህል ስለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነፃነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተው እና በጣም አስደንጋጭ ቀን ነው። እኔ ምን እንደምል ለባብሶ ወደ ስራ ለመሄድ እያሰበ ነው ይሄ ነገር የተከሰተው ነው የሚለው። ያን ጊዜ ጁሱ አልተነገረውም፣ ምንም አያውቅም። እሱም ሰምቶ ነው። ቆይ አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ልቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሑድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነፃነት ወርቅነህን ስራዎቹን፣ ህይወቱን የሚዳስሱ ዝግጅቶች፣ ስነስርዓቶች ይኖራሉ። 6 ሰዓት ሲል ነው ሰዓት ልክ በድንገት እንደተደወለበት ነው እኮ የሚያወራው። ግን እኮ የተጫነው እኮ ሰይፉ ኦኒቤስ እንደ ሰይፉ ኦኒቤስ የሚለው ታዲያስ አዲስ ላይ ነው እኮ የጫነው ታርጌት አድርጎ ማለት ነው። ልክ በድንገት ማንም ሰው ደውሎ የሚግባባው ሰው እንትን እንዳደረገ ብጤ ነው እኮ ቢያርገው። ሁለተኛው የራሱ ቻናል ላይ ነው የለቀቀው። ራሱ ነው የለቀቀው የራሱ ቻናል ራሱ ሰይፉ ሾው ኤንድ ሰይፉ ኦን ኢቢኤስ የሚል ሌላ ቻናል አለው። እንደዚህ ታዲያስ አዲስ የሚለቅበት ማለት ነው። ወይዬ ኢንሳይደሮች የተነሳባቸው ያ እሺ ያ ማን ነው? ወዴት ናቸው? ኦኬ ተቀበልኩ። ጉበት ያስታውቃል ይላሉ ሄሎ። ጉበት ታመመ እኮ ይታወቃል። ለምን የተለያየ ኢንፎርሜሽን የሚሰጡን ነው እኮ እኛ እያመመን ያለ። አሁን ይኸውልሽ አየሽ አይደለ ሄሎ፣ እዚህ ላይ ሰማሽው? ጠዋት ሐሙስ ቀረጻ ቅድም እንዳልኩሽ ማለት ነው። ሐሙስ ቀረጻ መጥቶ ሰርቶ ወጣ። አርብ ደግሞ ማነው በንጋታው ደግሞ ለባብሶ ስራ ሊወጣ ሲል ነው ወጥቷል አለ። አየሽ አሁን ደግሞ እንደገና ደግሞ ሌላ ቪዲዮ ስሙ ስትሰሚ ደግሞ ይሄ ኮምፕሊትሊ አይገናኝም። ምን አለ ወጥቶ ነበር ወጥቶ ከሰፈር ወጥቶ
ለባብሶ ወጥቶ ወደ ስራው እየሄደ ከዛ መውጫው ላይ ሰፈር ልጆችን አገኛቸው። እነሱን እያወራ እያለ ጥሩ ስሜት ስላልተሰማው አዙሮ ተመልሶ ወደ ቤት ገባና ጁስ ስጡኝ አለ። ጁሱን ወሰደና ተኛ አሉ። በቃ ማነው እንደዚህ ያለው? እንደዛ እያሉ ነው። ኬን ነው የምታመጣው? ኬን ጠላ ቤት ነው የምታመጣው? እቺ ጠላ ቤት አይደለም። ኖ አንደኛ ነገር ሰምተህ ነው ቲኪ ሲዘዋወር ነው። ይኸውልሽ ሲዘዋወር ወጥቶ ነበረ የሚል ነገር ነው ያየሁት። እኔ ደግሞ አዲስ ኢንፎርሜሽን ኬን መጣ ብዬ እኮ ነው። በነገራችን ላይ ጠላ ጠጭም ምንም መጠጥ አይ ጫወታ ነው የምልህ፣ ጫወታ ነው። ነው